ሰላም ሰላም ቤተሰቦች በያላችሁበት ፈጣሪ ሰላም ይድረሳችሁ እያልኩኝ ለቤቴ አዲስ የሆናችሁ ቤተሰብ ሆኑ እላለሁ። እንግዲህ እስካሁን አዲስ ነገር የለም። ያው አዲስ ነገሩ በቃ ቁጭ ብለን እየጠበቅን ነው። አብርሽም ምንም አስተያየት አልሰጠም፣ ፍቅርም ሩታም ሄርሜላ ምንም አስተያየት የሰጡት ነገር የለም። ቤተሰብኛ በጭንቀት በቃ ቁጭ ብለን እየጠበቅናቸው ነው እና እየጠበቅናቸውም እንደሆነ ስለሚያውቁ ጸጥ አሉና አሁን 2 ሰዓት ሆኗል። እኔ ድምጻቸው ሳልሰማ እንዴት ነው የምተኛው? ቤተሰብ ምን ተፈጠረ? ተከታከቱ፣ ተቦጫጨቁ፣ መጨረሻቸው ምን ሆነ? የዛሬ ቪዲዮ በጣም ሁሉም ሰው ጓጉቶ እየጠበቀ ነው። ግን ሄርሜላን ቤትም ሩታ ጋም አብርሽ ጋም ፍቅር ጋም ምንም የተለቀቀ ነገር የለም እና ቤተሰብ በጣም አልጓጓችሁም? የአብርሽና የፍቅር ቪዲዮ ምን አይነት ሀሳብ ምን አይነት አስተያየት ይሰጡ ይሆን? ምን ማስተባበያ አላቸው? የቆየ ነው እንዳይሉ የቆየ እንዳልሆነ በብዙ ነገር አረጋግጠናል እና ቤተሰብ ፍጥጥ ብለን እየጠበቅን ነው። እንደው ዛሬ ካልሰሩማ ቪዲዮ በቃ የሆነ በቃ ተበጣብጠዋል፣ ተከታክተዋል። በቃ ፍርድ ቤት ለፍርድ ቤት፣ ሆስፒታል ለሆስፒታል እየተሯሯጡ እንደሆነ ዝም ብዬ ሳስበው አይምሮዬ ላይ እንደዛ ነውና በቃ ይበጣበጣሉ። ህይወታቸው እኮ ነው የሚበጠበጠው ይሄ ቪዲዮ በቃ በጣም ከባድ ነገር እኮ ነው። እኔ ቤተሰብ እንዴት አልላችሁ እንዳያችሁት አንዳንዶቻችሁ መብቷ ነው ፍቅር መብቷ ነው ምናምን፣ በጣም ይከብዳል። የልጅ እናት ናት የልጁ የህፃኑ ያን የፉፉ ቤተሰቦች ሲያዩት፣ የሩታ ቤተሰቦች ሲያዩት ለአብርሃም ያለው ንቀት፣ ልጅ ወልዷል። ፍቅር ደግሞ ከፉፉ ቤተሰብ ጋር ተቀላቅላለች በአደባባይ ልጅ። ኢትዮጵያዊ ሆነን በዚህ ደረጃ ልክ ናት የምትሉ እህቶቼ እኔ በጣም ነው የምትገርሙኝ። ምኑ ጋር ልክ እንደሆነች ማለት ፉፉና ፍቅር እኮ ገና እኮ አልጨረሱም እኮ ፋይላቸው እኮ አልተዘጋም እኮ ገና እኮ ናቸው። ልጁ ራሱ እኮ ህፃኗ ራሱ እኮ ጩጯ በጣም ገና እኮ ናት። መብቷ ነው፣ ሰው መብቱ ነው ተብሎ እንደፈለገ አደባባይ ላይ እንደፈለገ መማገጥ አለበት መኪና ውስጥ? ይህ በፈረንጆች ያየነው ባህላችን አይደለም እኮ እንዴ። እኛ እኮ ጓዳ እኮ ነው የሚያምርብን። እንደዚህ አይነት መርመጥመጦች ሲኖሩ ጓዳ ነው የሚያምርብን እኮ። መኝታ ቤት ተከፍሎ የተሰራው እኮ ገበናችን ብዙ ነገራችን አደባባይ ላይ እንዳይወጣ እኮ ነው። ቤተሰብ እንደኛ እኮ ባህል አለን፣ ሃይማኖት አለን እኮ። ትክክል ናት ፍቅር። ፍቅር መውደድ ማክበር ካለባችሁ በምሰራው ስህተት ትክክል ናት ማለት የለባችሁ። እኔ ልጅቷ ምንም ያደረገችኝ ነገር የለም ከዚህ በፊት። በጣም ነው ማደንቃት መወዳት፣ ግን በጣም ይደብራል እና በጣም እየጓጓን ነው። በቃ በጣም ይደብራል። በቃ ፍቅር ምን እንደምትል፣ ሄርሜላ ምን እንደምትል፣ ሩታ ምን እንደምትል፣ አጀሬው አብርሽ ደግሞ ምን እንደሚል አልጓጓችሁም? ቤተሰብ አልጓጓውን ካላችሁ ውሸታሞች ናችሁ ነው የምለው። በቃ ዩቱበሮች በተለይ እንደኔ ትንንሽ ዩቱበሮችማ በቃ ቁጭ ብለን እኮ እየጠበቅን ነው። ስራም እኮ መሰራት አቃተን። እውነት እኔ አሁን የመዳብ ስራ መስራት አቅቶኛል። ምን አይነት ሀሳብ ሊሰጡ ነው? ምን ሊናገሩ ነው? በየትኛው አፋቸው ህዝቡን ያሳምኑታል?